በመጀመሪያ ደረጃ የሰው ልጅ ነች ሶ መጥፋቷ እሺ ልክ ናችሁ አሁን እዛ እንድትወስዱ ነው የምትፈልጉት ምንድነው ማታዳምጪ ነው የፈለጋችሁት እዛ ልትወስደኝ ነው ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ ደህና ናችሁ ወይ ሁሉ ሰላም ሁሉ መልካም ነው እግዚአብሔር ይመስገን እኔ በጣም ደህና ነኝ ሁሉ መልካም ነው እንግዲህ ዛሬ እየላችሁ የመጣሁት የነ ሜሪን የነ ዳኒን የነ ሩታን ስራ ነው እንግዲህ ሄርሜላ ተገኝታለች ሄርሜላ ያለችበት ቦታ እንውሰድሽ ብለው ነው ትላንትና ጣርተዋት እነሱ ከተናገሩ በኋላ ይሆን ከነሱ በፊት ይሆን እኔ የማቀው ጉዳይ የለም አብርሽና ሄርሜላም በሰላም ተገናኝቷል እንግዲህ ውድ ተመልካች ፊልሙ ከየት ወዴት እንዴት ምን ማለት ነው ሜሪና ዳኒ እንግዲህ አብረው አንዳንድ ነገር እያወሩ ነው ሜሪሻ ዳኒሻ እየተባባሉ ነው ነገር ግን ሜሪሻና ዳኒሻ የሚባባሉበት ምክንያት ምንድነው ስለዚህ እንግዲህ በጣም ሁሉም ነገር በአሁኑ ሰዓት ከባድ እየሆነ ነው በአሁኑ ሰዓት ሁሉም በመልካም እየታሰበ አይደለም ሄርሜላም የጠፋችበት ምክንያትም እግዚአብሔር ከሷ ጋራም ያገናኘንና መድኃኒዓለም ነው የሚያቀው ብላለች እንግዲህ ሩታ እንግዲህ ሄርሜላን አብዛኛ በጠፋችበት ሰበብ ማንም ሰው እያወቀም የለም ሊያውቁም አይችሉም እንግዲህ አብርሽንም ከኔ ጋራ የምትጋፈጥ ነገር ከሆነ ብቻ ነው የምነግርህ ብለዋለች ፈርታ ወደ ቤቷ ተመልሳለች ነገሮቹ እንግዲህ ዳኒና ሩታ ይሄ ነገር እንዳሉበት በግልጽ ነው የሚያሳየው በግልጽ ነው ሁሉም ነገር የሚታወቀው እንግዲህ አሁንም ሄርሜላ ያለችበት ቦታ እንውሰድሽ ሄርሜላ ባለችበት ቦታ እንውሰድሽ እያሏት እየገፋፏት ስለሆነ ነገሮቹ በጣም እየከበደ ስለሆነ ሄርሜላን ማነች ሜሪ ግን እኔ አብርሽ ሂጂ ካለኝ ብቻ ነው ከናንተ ጋራ የሚሄደው እንጂ አብርሽ ሂጂ ካላለኝ የትም ቦታ አልሄድም ደውዬ እጠይቃለሁ ስትል ነበረ ነገር ግን ሩታ ስለ አብርሽ ደውዬ ነው መጠይቀው ስትል ሩታ በጣም ቀጠል እያለች ነው ውድ ተመልካች ነገሮቹ እንግዲህ በጣም ከባባድ ነገሮች እየሆኑ ነው ሄርሜላ ማነች ሰማቺ ሜሪ ወደ ሩታና ወደ ሄርሜላ እያደላች ነው ለአብርሽም እያደላች ነው ሄርሜላ ሜሪ በጣም በአሁኑ ሰዓት እንግዲህ ማነች እቺ ሩታም በጣም በሜሪ በኮንፊደንሷ በጣም ነው ደስ የምትለኝ ቀጥ ብላ አይን የሌለው ውሸት ስትዋሽ አታፍርም ወይ በማለቷ በጣም ነው እየሳቀችባት ያለችው እንግዲህ ዘመድ እዚህ ጋር የተባለችዋ ጣላት አርግታት ሩታን ስታያት እንግዲህ በምን ምክንያት ነው ሩታና ሜሪ እንደዚህ የተጠማመዱት ሩታም ምንድነው የተገለበጠችበት ምንድነው ያሴረችባት ሴራ ምንድነው የነሱ ችግር ዳኒና ሜሪ ደግሞ ተግባብተው የሚያወሩበት ምክንያት ምንድነው ከነሱ ሁለታቸው ምንድነው ዳኒና ሜሪ በትክክል መልስ ከተሰጣጡ ነገሮቹ በጣም ከባድ ነገር እስከሆኑ ድረስ ሁሉም ነገር ከባድ ነው ማለት ነው ሜሪ ደግሞ አብርሽን ለምንድነው የወደደችው ስለዚህ ሁሉም ነገር እንግዲህ እዚህ ጋር ዝብርቅርቁ የወጣ ነገር ስለሆነ ለኛ ለተመልካችም በጣም ከባድ ነገር እያሳለፍን ነው ስለዚህ ነገሮቹ እንደዚህ አይደሉም ብሎ እነኚህ ሰዎች በመካከላቸው
ተገብቶም እነኚህ ሰዎች እንግዲህ ከዚህ ፊልም መስራታቸው የራሳቸው ህይወትን እየመሩ ስለሆነ ማቆሚያቸው በጣም ከባድ ነው ለነሱ ስራ ሆኖ እስከ ተገኘ ድረስ ማለት ነው። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የኔ ቤተሰብ፣ ሁለት ቤተሰብ ነው ያለኝ። የኔ ሁለቶች ቤተሰቦችዬ እንደምን አላችሁ? ሸግዬ ናችሁ ወይ? ደህና ናችሁ ወይ? አላችሁ ወይ? ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ምኞቴ ነው። እንግዲህ ሰላም ለሀገራችን ለኢትዮጵያም ብዝዝት እንዲልልን ጸሎታችሁን አድርጉ። ስለዚህ እንግዲህ የነ ሩታና የነ አብርሽም እንደዚህ ፍቅር በፍቅር ሆነው መጀመሪያ አዘን፣ አሁን ደግሞ በስተመጨረሻ ላይ ሲያመጡ ሰው እንግዲህ በጣም ከባድ ነው። ከነሱ ስርም አንዳንድ ነገሮችን ለመማር እየሞከርን ነው። ግን ሊሳካም ይችላል ላይሳካም ይችላል። አንዳንድ ጊዜ ይደበላልቃሉ ማለት ነው። ድብልቅልቅ ነገሮችን ስለሚያረጉ ነገሮቹ በጣም ከባድ እየሆኑ ስለመጡ ነው ማለት ነው። እንግዲህ ሜሪና ሩታም እንደ ጠላት እየተያዩ ነው። ሜሪና ሩታ እንደ ጠላት ቢተያዩም ሩታም ነገሮቹን በጣም ዝብርቅርቅርቅ አርግታለች። እርስ በራሳቸው ተስማምተው ያረጉት ነገር እርስ በራሳቸው እየተገለባበጡ እርስ በራሳቸው ራሳቸውን እየሀዱ ነው ማለት ነው። እንግዲህ አብራችሁ በልታችሁ ጠጣጣችሁ ፋሚሊ ብላችሁ ፉን ብላችሁ ተመልሳችሁ ሰውን ስትከዱ በጣም ከባድ ነውና ያ ሰው እሳት ነው እየሆነ ነው የሚሄደው። ያ ሰው ሁሉም ነገር ለዛ ሰው ከባድ ነው። ስለዚህ እንግዲህ ምንም ነገር ማድረግ አይቻልም። ዝም ብሎ እንግዲህ ተመልካችም እንደዚህ አይነት ግርግር ነገር ስለሚፈልግ ማን ተሰበረ፣ ማን እንደዚህ ሆነ፣ ማን ቀለጠ ብለው መመልከት ስለሚፈልጉ እነሱ ደግሞ እያደሩ እየዋሉ አዲስ አዲያ እያመጡ ይጮሃሉ። እኛም እንግዲህ በእነሱ ኮቢ መለፍለፍ ነውና አሁንም ማለት የምፈልገው እኔንም ላይክ እና ሰብስክራይብ አድርጉኝ። ዩቲዩብ ማናጀር እኮ እኩል ነን የምንካፈለው ሳንቲሞቹን 10 ሳንቲም ከሰጠኝ 5 ሳንቲሙ ያንተ ነው፣ 5 ሳንቲሙ የኔ ነኝ። ግን ዘጋኝ። የተመታ ቻናል ሆኖ ቁጭ ማለቱም አዝኛለሁ። ልክ እንደ ሩታና እንደ አብርሽ በቃ እነኚህ ሰዎች የተመቱ ስለሆኑ የኔም ቻናል የተመታ ቻናል ሆኖ ቁጭ በማለቱ በጣም ነው ያዘንኩት። እንግዲህ ያዘኑ ለራሱ እንዲሆንለት ደግሞ ሁሌም ምኞቱ ነው። እኔ አንድ ቀን አረገዋለሁ ብዬ አምናለሁና ወደ ገደለው ቪዲዮ ሩታና አብርሽ በምን ኮንፊደንሳቸው ነው ተመልሰው ሚዲያ ላይ መጥተው ስለ ሄርሜላ የሚያወሩበት? እነኚህ ሰዎች ጦሽ ያረጋቸዋል ወይ ነው? ስለዚህ ሜሪ ደግሞ ለምንድን ነው ሩታ የምትሰቅበት? ወይ እኔ እኮ የሚገርመኝ በኮንፊደንሷ በጣም ትተማመናለች በማለታ ነው። እሷም እኮ ሜሪ እንዲሁም የዋቡርበራ ሰው ነችና የሆነ ነገር የተመኘችው ነገር እንዲሳካላት የምትፈልግ ሴት አይነት ነችና ለዚህ ደግሞ በጣም ብዙ ትግል ያስፈልጋል። በጣም ብዙ ነገሮች ያስፈልጋል ማለት ነውና ብዙ የሰው ልጅ ዝም ብሎ መጋፈጥ ሳይሆን ለምትጋፈጪበት ነገርም አስተውለሽ ማዳመጥ አለብሽ ማለት ነው። ስለዚህ ሁሉም ነገር ለበጎ ነው ብለሽ ወደ ሶሻል ሚዲያ እስከመጣሽ ድረስ አሁን ደግሞ በፊቱንም ሩታ ነች ሶሻል ሚዲያውን ያንበጣረቀችው። አሁንም ሩታና ዳኒ ሜሪ ነው እያንበጣረቁ ያሉት። አብርሽም የራሱን ሰው ይዞ በዛው እየተንበጣረቀ ነው። ዳይሬክት እንግዲህ እኛ ዝም ብለን ነው አይናችን እያመመን እያለው እንጂ ማንኛውም ሰው ለኛ ቦታ የሚሰጠን ሰው የለም። እንግዲህ ዩቲዩብ ማናጀር የነሱን ቪዲዮ ወዶ ፈቅዶ የኛን ድምጽም ወዶ ፈቅዶ ሰብስክራይብ ካረግን
ካንሸረሸረን ብለን ነው የምንመጣው እንጂ ከሰውቶ ከምንም ነገር የምናገኘው ነገር የለም። ውድ ተመልካች እወዳችኋለሁ፣ አከብራችኋለሁ። በሌላ ጊዜ ደግሞ በጥሩ ኮንፊደንስ በቃ በጣም ተረካ ነገሮች ምናምን ነገሮች ብቅ እንድልላችሁ ላይክ እያደረጋችሁኝ እስቲ አበረታቱኝ። ምን ነው እንደው ሞራሌን እኮ ትንሽ ቆርጣችሁ የጣላችሁ ነው የሚመስለኝና ለምንድን ነው ብቅ የማትሉት ግን? ጋይስ ላይክ አድርጉ። ባይ እሷ ከተገኘች እኔ እኮ ምኗም አይደለሁ። አብርሃም ነው ባሏ። ለአብርሃም ለባለቤቷ መደወል ያለባችሁ ወንድሞቿ